ባለፈው ሐሙስ ዕለት በህወሓት ታጣቂዎችና በአፋር ክልል በሚገኙት የነጻ መሬት ኃይሎች መካከል የተፈጠረው ግጭት አሁንም ተጠናክሮ ቀጥሏል። ወደ ክልሉ 15 ኪሎ ሜትሮችን ዘልቀው በመግባት በከባድ የጦር መሳሪያ ጥቃት አድርሷል የተባሉት የትግራይ ኃይሎች ላይ ከባድ የተባለ የድሮን ጥቃት እንደደረሰባቸው ታውቋል። በሌላ መረጃ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ቃለ ምልልስ የፌዴራል መንግስት የፕሪቶሪያን ስምምነት ሙሉ በሙሉ ጥሷል በማለት ወንጅሏል። ሊቀመንበሩ ስለ አቶ ጌታቸው ረዳ ተጠይቀው የተናገሩት አስገራሚ ምላሽም አለ። በዝርዝር እንመለከታለን። ሞርታርና ዙ23 የተባሉ ከባድ መሳሪያዎችን በመጠቀም ወደ ክልሉ ዘልቀው በመግባት 6 መንደሮችን የቲዲኤፍ ኃይሎች እንደተቆጣጠሩ የአፋር ክልል ካስታወቀ በኋላ በአዋሳኝ ድንበር አካባቢ ግጭቶች ተቀስቅሷል። በሌላ በኩል ደግሞ አንዳንድ የትግራይ ኃይሎች የአርሚ አባላት ከክልሉ በመኮብለል ራሳቸውን ነጻ መሬት ወይም ሐራ መሬት ብለው ከሚጠሩ ታጣቂዎች ጋር መቀላቀላቸው ተሰምቷል። እነዚህ ከትግራይ ክልል የከዱ የአርሚ አባላት የትኞቹ ናቸው የሚለውን የምንመለከት ይሆናል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላት ላይ ከፍተኛ የሆነ ጉዳት አድርሰውብናል በማለት ክሱን አቅርበዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ከጊዜ ወደ ጊዜ እየተባባሰ የመጣው በህወሓት ኃይሎችና በኢትዮጵያ ፌደራል መንግስት መካከል የተባባሰው ውጥረት አሁን አሳሳቢ ደረጃ ላይ የደረሰ ይመስላል። በርካታ የፖለቲካ ተንታኞች እንደሚሉት ከሆነ ሁለቱም አካላት ወደ ሙሉ ግጭት ሊገቡ የሚችሉበት እድል እንዳለና ያ እንዳይሆን ሁለቱም ወገኖች ከድርጊታቸው እንዲቆጠቡ እያሳሰቡ ይገኛሉ። የአውሮፓ ህብረት በዚህ ሳምንት ባወጣው መግለጫ ሁለቱም አካላት በአስቸኳይ ለንግግር ተቀምጠው መወያየት ይኖርባቸዋል በማለት አስጠንቅቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲል ወንጅሏል። ለተባበሩት መንግስታት ድርጅት ዋና ጸሐፊ ህወሓት በጻፈው ደብዳቤ ይህ የፌደራል መንግስት የድሮን ጥቃት የፕሪቶሪያ ስምምነትን በግልጽ የጣሰ ነው ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫም የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል ለተመድ በጻፈው ደብዳቤ ላይ የጠቀሰውን አቋም ይፋ አድርጓል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ዕውቅናው ባለፈው ግንቦት ወር የተሰረዘው ህወሓት የፕሪቶሪያ ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች በመግለጫው የጠቀሰ ሲሆን በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያን መንግስት ከሷል። መንግስት እንደዚህ አይነት እንቅስቃሴ የሚያደርገው ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በርስ እንዲጠፋፋ በማሰብ ነው ብለዋል። በአፋር ክልል ያስታጠቃቸውን እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደራገሪያ ሥራ እየሰራ ነው ሲል ህወሓት በመግለጫው አስፍሯል። ይህንን የህወሓት መግለጫ በማስመልከት የፌደራል መንግስት እስካሁን ግልጽ የሆነ ምላሽ ባይሰጥም ነገር ግን አፋር ድንበር አዋሳኝ አካባቢዎች ላይ የሰፈረውን የትግራይ ኃይሎችና የጦር መሳሪያ የተከማቸበት ስፍራ ላይ የድሮን ጥቃት መድረሱ በርካታ የመረጃ ምንጮች እየገለጹ ይገኛሉ። የድሮን ጥቃት ከደረሰባቸው በኋላ የትግራይ ኃይሎች ወደ ኋላ አፈግፍገው ቢሆንም ነገር ግን በዛሬው ዕለት ራሳቸውን በማደራጀት ከነጻ መሬት ታጣቂዎች ጋር ውጊያ መክፈታቸው አንዳንድ የመረጃ ምንጮች ጠቁመዋል። በመሬት ውስጥ የተቀበሩት ከባድ የጦር መሳሪያዎችን ከየቦታው በቁፋሮ እያወጣ እንደሆነና ህወሓት ራሱን ለጦርነት እያዘጋጀ እንደሆነ እየተነገረ ይገኛል። በድብቅ ተቀርጸው የወጡ ምስሎች እንደሚያሳዩት ሰሞኑን የጦር መሳሪያዎች ተቆፍረው ሲወጡ በማህበራዊ ድረገጾች ላይ ተስተውለዋል። በመቀሌ ከተማ ከሰሞኑ በነዋሪዎች ላይ ከፍተኛ ስጋት እንዳደረባቸውና በባንኮች አካባቢ ረጃጅም ሰልፎች እየታዩ መሆኑ ታውቋል።
ህወሓት ባወጣው መግለጫ በጥቂት ከዳተኞች የተታለሉ ሽፍቶችና ታጣቂዎች በቅርብ ጊዜ በራያ አዘቦ ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበር አስታውቋል። ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በትናንትናው ዕለት በጻፈው ደብዳቤ በፌዴራል መንግስቱ ይደገፋሉ ያላቸው ታጣቂዎች ባለፈው ሳምንት መጨረሻ ፈጽሞታል ያለውን ድርጊት አውግዟል። ይህ በእንዲህ እንዳለ የትግራይ ኃይሎች የአርሚ አባላት ከክልሉ በመክዳት አፋር ወደሚገኘው ወደ ሐራ መሬት ታጣቂዎች መቀላቀላቸውን የመረጃ ምንጮች ጠቁመዋል። ህወሓትም በታጣቂዎቹ ሲከዳ ይህ ለመጀመሪያ ጊዜ ነው ተብሏል። ይህንን ተከትሎ በደብረጽዮን ገብረ ሚካኤል የሚመራው ቡድን የሻዕቢያ ሰራዊትን ወደ ክልሉ ማስገባት እንደጀመረ ተጠቁሟል። በተለይ በደቡባዊ ትግራይ የሚገኙት የህወሓት ታጣቂዎች በብዛት ወደ ሐራ መሬት እንደገቡና ታጣቂዎቹ ከህወሓት ጋር በመሆን የትግራይ ህዝብ የመከራ ጊዜ እንዲራዘም አንፈልግም በማለት በሐራ መሬት የሚገኘውን ኃይል እየተቀላቀሉ እንደሆነ ተሰምቷል። በዚህም መሰረት በወንድሞቻችን ላይ አንተኩስም በማለት የአርሚ 24፣ 44፣ 43 እና የአርሚ 26 አባላት በአብዛኛው ወደ ሐራ መሬት እየገቡ ነው ተብሏል። ይህን ግንባር ለሚመራው ሐሙስ ዕለት ወደ አፋር በመግባት ጥቃት ፈጽሟል የተባለው ጀነራል ዮሐንስ ወልደ ጊዮርጊስ የሰራዊቱ መክዳት ያላሰበው ዱብዳ እንደሆነበት ታውቋል። በዚህም የተነሳ ቡድኑ ከተፈጸመበት ክህደት በመነሳሳት የከዱ የአርሚ አባላትን ለመምታት የኤርትራ ሰራዊትን ወደ ክልሉ በብዛት ማስገባት እንደጀመረ እየተነገረ ይገኛል። በአፋር የሚገኙት የነጻ መሬት ወይም የሐራ መሬት ታጣቂዎች በፌዴራል መንግስት እንደሚደገፉና በአቶ ጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ እንደሚመሩ በጭምጭምታ ደረጃ መረጃ ቢኖርም ነገር ግን በእነርሱ በኩል እስካሁን በግልጽ የተባለ ነገር የለም። በሌላ መረጃ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ባደረጉት ቃለ ምልልስ የፕሪቶሪያ ስምምነት ፈራሚ የሆነውን ህወሓት አላውቅህም ማለት የፕሪቶሪያን ስምምነት በግልጽ መጣስ ነው ብለዋል። ስምምነቱ ከጦርነት ወደ ሰላም ያሸጋገረ ቢሆንም ነገር ግን ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም ብለዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑንም አስረድተዋል። ሊቀመንበሩ ጨምሮም ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀትና በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያን ስምምነት በመጣስ ላይ ነው በማለት ገልጸዋል። አደራዳሪዎቹ ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑን አስታውቋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱ የሆነ የአቅም ውስንነት እንዳለበትም ገልጿል። ዶክተር ደብረጽዮን የቀድሞ የትግል አጋራቸው የሆኑትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳን በተመለከተ ሲጠየቁ እርሱ ስለ ትግራይ ምንም ግድ የለውም፣ ስለ ተፈናቀሉት ሰዎችም ስለ ትግራይ ወሰንም ምንም ግድ የሌለው ሰው ነው፣ ምክንያቱም አሁን የብልጽግና ባለስልጣን ሆኗል በማለት ተችተዋል። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያስወራው ሐሰት ነው በማለት የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ተናግረዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በሰላም ቆዩ።